ጊዜ አይኖሮት እንደሆን ብዬ ሰጋለሁ። ስምኝ ሶፊያ፣ በእግዚአብሔር ተራዳይነት ብዙ ጦርነቶችን በድል ተወጥቻለሁ። ወደ ጦርነት ከመግባቴ በፊት ወደ እግዚአብሔር ጸልያለሁ። የቅዱሳን ምልጃና የመስቀሉ ኃይል እንዳይለየኝ ማጸናለሁ። የቅዱሳኑ ምልጃ ጦርነቶችን ሁሉ በድል እንድወጣ አድርጎኛል። አንድ ምሽት የማይረሳኝ ነገር ተከሰተ። በሰማይ ላይ የጌታዬና የመድኃኒቴ ኢየሱስ ክርስቶስን መስቀል አየሁ። የሰማዩን ገጽ አድማሱን ሁሉ በብርሃን ሞልቶት ነበር። እስካሁን ድረስ በጆሮዬ እያቃጨለ የሚሰማኝ ድምፅ ሰማሁ። እንዲህ የሚል ነበር፣ በዚህ መስቀል ታረጋጋለህ። አዎን፣ በመስቀሉ ድል አድራጊ ትሆናለህ። ይህ ማለት በመስቀሉ ኃይል ጠላቶችን ድል ታደርጋቸዋለህ ማለት ነው። በመስቀሉ ኃይልና በቅዱሳን ምልጃ ታግዤ ባልኩባቸው የጦር ሜዳዎች ሁሉ ባለድል ነበርኩ። እመኚኝ ሶፊያ፣ አሁን የጦር ነገር ሰልችቶኛል፣ ታክቶኛል። የዚህ ዓለም ሐሳብ በቅቶኛል። አሁን ከዚህ ዓለም ጣጣ ነፍሴን የማሳርፍባት ስለ እነዚህ ታላላቅ ቅዱሳን መንፈሳዊ ዜናን ካንቺ መስማት እሻለሁ። ምክንያቱም ለእኔ የእነዚህ ቅዱሳን ታሪክና የመስቀሉ ነገር ምግበ ነፍሴ ናቸውና ነው። እባክሽን ስለ እነርሱ ሁሉንም ንገሪኝ። እንደ እውነቱ ከሆነ አመጣጤ አጽማቸው ወደሚገኝባቸው ቦታ ይዘዋወር ዘንድ ፈቃዶትን ለመጠየቅ ነው። አጽማቸው የት እንዳረፈ ታውቂ ነበር? አዎ፣ እዚህ የመጣሁት ለዚሁ ነው። ቀን ቢሆን ኖሮ አጽማቸውን አምጥተን በቆስጠንጥኔዎስ ካቴድራል በክብር እናሳርፈው ዘንድ አሁኑኑ ወስድሽ ነበር። ግን ምንም አማራጭ የለኝም። እዚሁ ቁጭ ብዬ የተቀደሰ ታሪካቸውን ካንቺ ከማዳመጥ በስተቀር እባክሽን ስለ እነርሱ ሁሉንም ንገሪኝ። ግርማዊነቱ፣ በእውነቱ ከሆነ ቅድስት ኢየሉጣ ከተወለደችበት ጊዜ አንስቶ በሰማዕትነት እስካረፈችበት ጊዜ ድረስ በጣም የተባረከች ሴት ነበር። በኢቆንዮን ከተማ ነበር የተወለደችው። ታላቋ ከተማችን በብዙ ቅዱሳን የተባረከችና ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ከተማዋን ጎብኝተዋታል። በተለይ ኢቆንዮንን የግዛታችን አካል ናት። በመጽሐፍ ቅዱስም የሐዋርያት ሥራ ምዕራፍ 14 ቁጥር 1 ላይ ስለ ከተማዋ እንዲህ ይላል፣ በኢቆንዮንም እንደ ቀድሞ ወደ አይሁድ ምኵራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። እናም ኢቆንዮን የኢየሱስ ክርስቶስን መንግሥት በሰበኩት በሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ጉብኝት ተባርካለች። መጽሐፍ ቅዱስ እንዳነበቡ ግልጽ ነው። ትክክል ነሽ ሶፊያ። መጽሐፍ ቅዱስማ መንግሥቴን የማስተዳድርበት መመሪያዬ ነው። ግን ስለ ቂርቆስና ስለ እናቱ ቅድስት ኢየሉጣ ያለኝ ዕውቀት ጥቂት በመሆኑ ይቅርታ አድርጊልኝ። ዛሬ አምላኬ አንቺን ወደ እኔ ላከው ስለ እነዚህ ቅዱሳን እንድትነግሪኝ ነው። እናም እባክሽን ንገሪኝ። ግርማዊነቱ፣ የአምላክ ፍቃድ በምናምንቴ ነገር ላይ አድሮ ይገለጻል። ቅድስት ኢየሉጣ በእስያ ከሚገኝ የመሳፍንት ቤተሰብ ወገን ናት። መልከ ግቡ፣ ባለጸጋ ወጣት ሴት፣ እንዲሁም በጠባዩ መልካም ነበረች። ከሁሉ ነገር በላይ ደግሞ ራሷን ለቤተ ክርስቲያን የሰጠ የተባረከች ክርስቲያን ነበረች። በጸሎት ድሃ አደጎችን በመርዳት ደስታን ታደርግ ነበር። ስለ ክርስቶስ ሲሉ በስር የሚንገላቱትን እስረኞች በመጎብኘት ጊዜዋን ሁሉ እነሱን በመርዳትና በማገልገል ታሳልፍ ነበር። ምግቡ የት ያለ እናቴ? ለሁለት ቀናት ያህል ምግብ አልቀመስንም። ጌታ ሆይ ይቅር በለኝ። እዛ ምድጃው ላይ እኮ አለ፣ ሲበስል ወዲያውኑ እንበላለን። እየዋሸሽኝ ነው እንዴ? ምን እያልሽ ነው? ምድጃ ላይ ውሃ ከተጣደበት ድስት ውጭ ሌላ ምንም የለም። ምን ላድርግ ልጄ? ተግተን ብንጸልይ እኮ እግዚአብሔር በረከቱን ይልክልናል። ትናንት ሌሊቱን ሙሉ ስጸልይ ነው ያደርኩት። በተቸገራችሁ ጊዜ እኔ ረዳት ሆናችኋለሁ ላለው ጌታ ጸሎቴን ከማቅረብ ቸል አላልኩ። እንጸልይ እስኪ ልጄ። ጌታ ሆይ አንተ ቸል እንደማትለን አውቃለሁ። በተለይ ስለ ሕፃን ወንድሜ ስትል